ማቃረን ያለቀም ፈልጋለሁ። አንተ ማለት ደላላ የነበርከው ፎቶ ተልኮልኝ አጥቼ የነበርከው ልጅ ነህ። የለችም ሞተች ተቀበረች አበቃላት ብዬ ሳስብ ትደውላለች። ወይኔ ይደበደቡት እኮ። ኧረ እባክሽ እሺ በቃ እሺ አምኛለሁ። እሺ የምትፈልጊውን ነገር አደርግልሻለሁ። ምንድነው አንቺ እንሂድ። ተጣጋባ አያስፈልግም። ምን ፈልገህ ረጋበል ቁጭ ብለን ነው ለወራ ብቻ ነው የፈለኩት። ምንድነው ስለምራም ታወራ ነገር ውስጥ እንዳንገባ። ምንድነው የምትፈልገው? ምን ፈልገህ ነው? ሌላ ነገር ውስጥ እንዳንገባ። በየቀኑ እነዚህ ሰዎች እኮ ለኔ ጉድጓድ ሲቆፍሩ ነው የሚያድሩት። እንዴ ሌላ ስራ የላቸውም እንዴ? እውነት ነው። ወንድሜ ነው። በቃ በኔ ምክንያት አንተን በህይወት ጉድጓድ ውስጥ ቀብሬ አንተ ካላሰቃየው እኔ ላንተ አልተኛም። ባገኘሁት አጋጣሚ አንተን ለማጥቃት ወደ ኋላ አይደለም እኔ እመጣለሁ። ኧረ እባክሽ ሬኒ ልጅ ኧረ ተይ በሽተኛ ነው እሱ። ሌላ ህመም ነው የሚሆንብኝ። እኔ አንቺ ያለሽበት አካባቢ እመጣለሁ። በቃ ንገረኝ አሁን እመጣለሁ። አሁን አትምቱት እሺ። ንገርሽ ታስፈራራናለች እንዴ? ጭራሽ ምንድን ነው መሳሪያ ምን ያደርግልሻል? ጭራሽ መሳሪያ ምን ያደርግልሻል? አንቺ ለምን ስነ ስርዓት አይኖርሽም? የት ነው ያለው አባቷ? አነግሪኝ። ሌላ ነገር ውስጥ እንድገባ አታድርጊ። ቀጥታ የገባሽው እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው። ሌላ ቦታ ምን? አንቺ ማለት ደግሞ ቆይ ረጋ በይ። በደንብ ያለው ነገር ስለ አንቺ በደንብ ስለጣራው ነው። አንቺ ማለት አባታቸው የገደለው የእሱ ልጅ ነሽ አይደለሽ? ተያዥ ምን አስገብታችሁ ነበር? ተያዥም አልነበራትም። አይ የላትም። ከክፍለ ሀገር ነው የመጣሁት። ማቀው ዘመድ መጠጊያ የሚለኝም ስትል ያው አለ። አሁን ምን አለ መሰላችሁ? እሺ የላከልኝን እንግዲህ ማርታ ተሰማ የሕክምና ተመራቂ። አንተ ከኔ በላይ ታቀኛለህ ወይ? በደንብ ነው ማለት ሙሉ መረጃሽ ሰብስቤያለሁ። ዛሬ ማግኘሽ ነገር አለ። በቃ ችግር የለውም። የላኩልኝ ነገር አለ። ምንም የማይሆን ነገር አይደለም። እኔ ምን አለ መሰለኝ ያለ ምንም ቢሆን የኔ ነገር እንደዚህ ያደርግሽ አንቺ ነሽ ወይኔ ወንድሜ እግሬን ካረገችኝ እንደዚህ እሷ ናት። ነይ በማይሆን ሰዓት መጣ። እያንዳንድሽን ልጨርስሽ ነበር። ስነ ስርዓት ዳኒ መሰላ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነግሬያቸዋለሁ። ረጅም ሰዓት ቆመዋለሁ እዚህ ጋር ምን እያደረጉ እንኳን እንግዲህ በቅርበት ምንም ልናደርግ ስላልቻለን እንግዲህ ተደብቀ ነው ልንቀርጽ የምንችለው። ነገር ቀርቶ አባቴ በኑረኝ እኔ አባቴ እንግዲህ ተመልካቾቻችን እቺኛዋ ሰራተኛ ነች እንግዲህ ተብላ እዛ ቤት ስር እየሰራች የነበረው የደረሰን መረጃ ሙሉ ነው ማለት ነው። በጣም ጥሩ ሰው ነበረ። ጓደኛውም እሱም ተባብረው ብዙ ነገሮች ተደጋግፈው አሳልፈዋል። ብዙ ነገሮች ተረራርተን ያው አላ ከጓደኛም በላይ እንደሆነ ያንን ሽጉጥ ለማስጣል ሲሞክር አባቴ እየታገሉ ነበርና በዛ ሰዓት በአጋጣሚ ሽጉጡ ወደሱ ባለ። ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን እንግዲህ ምን ልላችሁ እንደምችል አላውቅም። ይሄ ነገር በቃ ምንም ይሁን እልባት ሊያገኝልኝ አልቻለም። የሆነ ነገር አስተካክላለሁ፣ የሆነ ነገር ይበላሻል፣ የሆነ ነገር አስተካክላለሁ፣ የሆነ ነገር ይበላሻል። እንግዲህ ያቺ ባለሀብት የነበረችው ሰራተኛ ቤት ሰራተኛው ተቀጥራ የነበረችው ሰዎች እንግዲህ ያው የተፈጠረ ነገር ነበር። ለእናንተም አሳውቅናችሁ የሆነ ምንም አይነት ነገር ስለነበር ሁሉ ነገር ወደ እናንተ አናወጣምና በራሳችን የምንችለው ነገር እየሞከርን ነበር። እንግዲህ እንዴት ሆኖ እንደሆነ አላውቅም። ረጅም ጊዜ የሚፈረድባት የነበረች ሰራተኛ በዋስትና መልክ ተለቃ እንደፈለገች የሆነች ነበርና ጥንቃቄ ለማድረግ እየሞከርን ነበር። እንግዲህ የሆነ ነገር ሀፕን አድርጓል። ድጋሚ እንግዲህ አባትየው ደውሎ ነበር እያለቀሰ ናስቲ ካልመጣ ብሎኛል። በጣም እየፈራሁ ነው። እስቲ ወደዛ ደግሞ ሄደን ደግሞ እዛ የተፈጠረው ነገር ደግሞ በደንብ አሳይጋቸዋለሁ። ናስቲ ለማንኛውም እንሄድ ወደዛ። በጣም ጥሩ ተመልካቾችን እንግዲህ ያው በስተመጨረሻ ደርሻለሁ። እንዳልኳችሁ ትንሽ ተወዛግቤ ነበር ቅድም እንዳያችሁኝ ከሆነ። እስቲ የተፈጠረውን ነገር ደግሞ ያው በስልክ ትንሽ ያለውን ነገር ነግሮኛል። ቆይ ረጋ በልና ያለውን ነገር ምን ረጋጋለሁ ሶፊ ወይ እኔ አሁን እስቲ ምንድነው የተፈጠረው የሚለውን ነገር ሰይጣን አሁን ቆይ በደንብ ተስረዳኝ። እኔ አሁን ግራ እየተጋባሁ ነው ያለሁት። አሁን ያልከኝ ራሱ ያለው ግራ የሚያጋባ ነገር ነው ያለው። ወይ ወንድሜ ምን ከዚህ በፊት ያለው ነገር በደንብ አውርተናል። ከየት የመጣ ወንድም ነው? ወንድሜ ነው። ይኸውልህ እንዴት መሰለህ እኔ አሁን ሸሽጌ የማስቀምጣቸው ሰዎች አሉ። ያው በእኔ ምክንያት ሌላ ሰው እኔ አይደለም። ቆይ እኔ አሁን በዚህ አጋጣሚ ቆይ አሁን ምን አለ መሰለህ ያለውን ነገር አይተናል። ከዚህ በፊት አንተን እስከመታገድ ደርሰሃል። ልጅህ እንደዛ ነገር ውስጥ ገብቷል። ከዛ በኋላ ያለውን ነገር በደንብ አውርተናል አይደለ?
ቤትም መቀየር ስንቀይረው ቤትም ቀይረን ወደዚህ በምንመጣበት ሰዓት ላይ ያለው ነገር በደንብ አስረድቻለሁ። በጣም መስተካከል እንዳለበት ብዙ ነገር ልክ እንዳልሆነ ነግሬሃለሁ። ስለዚህ ለምንድን ነው ያልነገርከኝ? አንተ ሰዎች ማን አሉ ከለላ ይደረግላቸው። በዚህ አጋጣሚ ተመልካቾችን እንግዲህ ያው ለእናንተ እኛም በራሳችን የምንፈታው ነገር ካለ ብለን እየታገልን ነበር እንጂ ሰራተኛዋ ምን እንዳደረገች አላውቅም። ገና ብዙ ማጣራው ነገር አለ፣ እያጣራሁም ያለው ነገር አለ፣ አንዳንድ ነገራቶች አሉ። ሰራተኛዋ እንዴት ሊሆን እንዳልቻለ ሙሉ መረጃ አስገብተናል። 10 ምናምን ከዛ በላይ የሚያስፈርድ ቅጣት ነበር የነበረበት። እንግዲህ ጠበቃውን አስቀንጠን የነበረበት ላይ ዳኛው ምን እንዳሰቡ አላውቅም። 50 ሺህ ብር ዋስትና ብሎ ሊለቋት ችለዋል። ምን አይነት ነገር እየተካሄደ እንደሆነ አላውቅም። ብቻ ከጀርባ ብዙ ነገር አለ እና ያን ታይም ላይ እሷ በዋስትና ስለተለቀቀች እሱ ጥንቃቄ እንዳያደርግ ቤትም ቀይረናል፣ ራሱ እንዲሽሽግ አድርገናል። ሌላ ሰዎች አሉ ወይ ብየዋለሁ። አንተም ከለላ የሚደረግላቸው ቤተሰቦች አሉ ወይ? ሌላ ተጨማሪ ሰዎች ካሉ ከለላ እናደርግላቸው ምናምን ብዬ በደንብ አውርቼው ነበር። ማንም የለም ከለላ የሚያስፈልገው ሰው የለም ብለኸኛል። የለም ብያለሁ እኮ ሶፊ፣ ግን እንዴት መሰለህ ልጅቷ እጇ ረዥም ነው፣ ማታውቀው ነገር የለም ብያለሁ አይደለ? እሺ ቆይ ለምንድን ነው ያልነገርከኝ? እሺ ንገረኝ። ወንድም እንዳለ አልነገርከኝ። እኔ አሁን በቃ አለቀ ይሄ ነገር እኮ ተደመደመ፣ ሞተ ብዬ ነበር። እሷ በዋስ ለቀቅኩኝ። እሺ ስልኬንም ቀየርኩኝ፣ አካባቢው ለቅቄ መጣሁ። ይሄ ወንድሜ ክፍለ ሀገር ነበር የሚኖረው፣ ለስራ ሄዶ ነው። ስለዚህ እዚህ ይኖራል፣ በዚህ ወጥመድ ውስጥ ይገባል ብዬ ለሰከንድ አስቤ አላውቅም። ከዛ ለስራ መጣ። ሲመጣ እኔ ከዛ በኋላ ላይ እኔ መምጣቱን ራሱ እንኳን እሱ መጥቻለሁ ብሎ እንኳን አልነገረኝም። የነገረችኝ ማናት? እሷ ናት የነገረችኝ። እኔ አሁን እስር ቤት እንዳለች የሆነ ነገር እንደሆነች ነው ባይምሮ የማስበው። ስልኳን ስሰማ ደነገጥኩኝ። ለምን? ቆይ እኔ አሁን ዳርዳሩን ተወውና ከዛ በኋላ በዋስትና ስትለቀቅ ነግሬሃለሁ አይደለ? በዋስትና ተለቃለች እና ብዙ የሚጣሩ ነገሮች አሉ። ብዙ ግራ የሚያጋቡ እኔን ጠበቃውን በጣም ብዙ የተደናገረ ነገር ነበር። እንደው እኔ ራሱ ብዙ ታይም አልነበረኝም። ጠበቃው ምን እንዲከታተል አድርጌ ሲደውልኝ ራሱ በጣም ሾኮኝ ነበር። ማለት በዋስትና የሚያስለቅ ጉዳይ አልነበረም የነበረው። ይሄ ገና ብዙ የሚያጣራ ነገር አለ። ብዙ ውስጥ ላይ የሰራችው ነገር እንዳለ ባለሙሉ ተስፋ ነኝ። ከዛ በኋላ ግን ጥንቃቄ እንድናደርግ እቺ ውጭ መሆኗ በጣም አስጊ ስለሆነ አንተም ቤት መቀየር እንዳለብህ ብዙ ነገር ችግር እየመጣ እንደሆነ ነግሬሃለሁ። ሶና ምንድነው የተፈጠረው? እኔ በዚህ መልኩ ትመጣለች ብዬ አላሰብኩም። የፍርድ ቤቷን ጉዳይ በዋስ ስለወጣች ፍርድ ቤቷ በቀጠሮው ትከታተላለች፣ ከዚህ ነገር ትቆጠባለች፣ ለይቅርታ መታ እግሬ ስር ተደፍታ ይቅርታ ትጠይቀኛለች ብዬ የጠበኩት። ምክንያቱም ተቀጣለች፣ ታስራ ነው የወጣችው። ደግሞ በአጭር ጊዜ እንዴት እንደወጣች አንተ አሁን ገና ነው የምሰማው። ግራ ነው የገባኝ። በዚህ በኩል ትመጣለች ብዬ ለሰከንድ አስቤ አላውቅም። ደግሞ ወንድሜ የለም ከኔ ጋር ያሉት እኮ ሸሽቼ ሁሉንም ደብቄ ነው ያለሁት፣ እንዲጠነቀቁ አድርጌያለሁ። ይሄ ወንድሜ ግን እኔ ያለሁበትን ሁኔታ ራሱ አያውቅም። ከክፍለ ሀገር መምጣቱን አላውቅም። ደወለችና ወንድሜ በቁጥጥር ስር ነው ያለው። እሷ ነው የደወለችልህ? እሷ ናት የደወለችው። እኔ እኮ ደነገጥኩት። ይሄ ቆይ ምንድን ነው ያለችሽ? እኔ አለቅህም፣ አባቴን አሰቃይተን የገደልኩ የአባቴ ሁኔታ እኔ እንቅልፍ እያነሳኝ ነው። አንተን በህይወት ጉድጓድ ውስጥ ቀብሬ አንተ ካላሰቃየው እኔ ለአንተ አልተኛም። ባገኘሁት አጋጣሚ አንተን ለማጥቃት ወደ ኋላ አይደለም፣ እገልሃለሁ። እሺ አሁንም ያለህበትን ቦታ አውቃለሁ። ሰዎች በገንዘብ ልኬ እንደዚህ እንዲከታተሉ አድርጌያለሁ እና ወንድምህም ደግሞ በእኔ ቁጥጥር ስር ነው ያለው። ገና መከራዬን ታያለህ፣ ስቃዬን ታያለህ እያለች ትደውላለች። ለሊት 9 ሰዓት ትደውላለች። እሺ ወንድምህ ጋር ቁጥር መሆኗን አወቅች? ቸካረከ እሱ ጋር ደውለ አለመኖር ማለት ደወልክለት እሱ ጋር እየዋሸች መሆኑስ እሱ ጋር መሆኑን በምን እርግጠኛ ሆንክ? ምናልባት ቸካረከ ደውለ እሱ ጋር ድምፁን አልሰማሁም በእርግጥ። እሺ እሱ ጋር ስደውል ቼክ አድርገሃል? ስልኩን ግን ስደውል ግን ስልኩ አይሰራልኝም። እሺ ቤተሰብ ጋር ምናምን ቼክ እንዳለ ለማስበው። እሺ ቤተሰብ ጋር ምናምን ቼክ አደረክ? የለም አሉ። እንዴት አድርጌ ልውጣ? በወጣ ከግቢ 10-15 ሜትር እኛ አለን አለች። እኔ አሁን በርቀት መሆን ያለ ማየት ያለብህ አሁን በቁጥጥር ውስጥ ነህ። የት እንዳለ ማወቅ ያለ አሁን የስነ ልቦና ችግር ነው። ኧረ ሶፊ በእናትህ እርዳኝ በፈጠረ። እኔ ልጅ ላስታምም ወይ የሷን ዛቻና እየተከታተልኩ እንትን ልበል። እኔ ራሴ አሁን እኮ ደከመኝ። ምን የማያውቅ ጉድጓድ ውስጥ እኮ በየቀኑ እነዚህ ሰዎች እኮ ለኔ ጉድጓድ ሲቆፍሩ ነው የሚያድሩት። እንዴ ሌላ ስራ የላቸውም እንዴ? ይሄኛው ተደመደመ ስል እኮ እንዴ የሰው ልጅ እኮ ፈተና አለው እኮ። ፈተና የማያልቀው ልብኝ አሁን ደግሞ ወንድሜ ጋር ኧረ ሶፊ እባክህ አንድ ነገር አድርግልኝ። ለነገሩ የኔ ችግሩ ጥንቃቄ አድርግ አልከኝ። ችግሩ የኔ ነው። በእኔ ምክንያት እኮ ቤተሰቦቼ ተሰቃዩ። እንዴት ልትወጣ ቻለች እንዴ? ምን ብያለሁ? ልጅቷ አንደኛ ባለሀብት ነች፣ የተማረች ነች፣ ብዙ ነገር ታውቃለች። እና
መያዙ ራሱ እሷን ራሱ በጣም ቻሌንጅ አድርጎ ነበር። ይዛኔ ከበድ ብሎ ነበር ራሱ እሷን ራሱ መያዙ ማለት በዛ ልክ ራሷን ቀይራ ሰራተኛ ሆና ቤት ውስጥ ተቀጥራ የነበረች ልጅ ከዛ በምንም አይነት መልኩ ትወጣለች። እኔ ማለት ያን አልከባድ ይሆናል ብዬ አላስብም ለሷ። ምናልባት የህጉን ወይ የሆነ ነገር መላላት አይታ ገንዘብ ተጠቅማ የተለያየ ነገር አጋለ ሊሆን ይችላል እንጂ በዛ ልክ ዋስትና የሚያስፈቅድ ነገር አልነበረም። ኬዟ አይነበሩ። እኛም በምንችለው አቅም ይግባኝ ጠየቅን። እንግዲህ ምንም ልናደርግ አንችልም። ኦኬ ኦሬዲ ተፈረደ ነገር ነው እኮ ይፈረደ። ሲቀጥል ደግሞ አልጠበቅንም፣ በዛ ልክም አልጠበቅንም። ሙሉ መረጃውን አስገብተናል። እኛ ጋር ያለው ነገር ተሰብስቧል። በዛም ደግሞ ባለ ህግም ደግሞ ባለሙያ ነበር፣ ጠበቃ ነበር። እንግዲህ ከኬዙን ደግሞ ከዚህ ልምድ ስላለው ከዚህ አመት ይፈረደበታል ምናምን ብሎ ተስፋ አድርገን እኔም እንደዛ ያን እኮ ነው ያዘናገኝ። ጥንቃቄ አድርግ እንዳልከኝ እኮ ሰምቻለሁ። ጥንቃቄ አድርግ አልከኝ። ጥንቃቄ እያደረኩኝ ነው። ካንተ ጋር እንትን እያልኩ ነው። ግን ይሄ ጉዳይ በህግ ስለተያዘ በቃ አትወጣም፣ በዛ ቁጥጥር ስር ናት ብዬ አሁን ራሱ ድንገተኛ ነው የሆነብኝ። እኔ የእሷን ድምጽ መስማት ከየት ነው የደወለችው እንዴ? እቺ ልጅ ገና እንትን አላለችም። እኔ በጣም እንትን ውስጥ ነው ያልባከ። ይሄን ነገር እንዴት ነው የማጣራው? አሁን እንደገና ወንድሜን እኔ እሷን ላስታም እንዴት አድርጌ ነው ስራዬን የምሰራው? አሁን የስነ ልቦና ጫና ውስጥ ነው ያለሁት ሶፊ። ብዙ ግራ የሚያጋባ ነገር አለ። ቆይ አሁንም ቢሆን ጥንቃቄ አድርግ አልኩ። አሁን አንተም ራሱ ችግር እየሆንክብኝ ነው ያለው። ችግር እየሆናችሁብኝ ያላችሁት አሁን በቃ እኔ ብያለሁ እኮ ትንሽ ጊዜ ቢያንስ የዚህ ነገር እልባት እስክናገኘው ካንተ ሰዎች ራቅ ብያለሁ። አዲሱን ስልክ ልታቅ የምትችለው ምናልባት በአንተ ቸልተኝነት ነው ወይ አንድ ሰው ጋር ደውላ እንዴት አዲሱ ስልክ ልታቅ ቻለች? እኔ እኮ ግራ ገባኝ እኮ እሱን እኮ ነው የምልህ። እኔ አሁን ቀድሞውኑ ሊጠለፋ እንደ ስልክ ሶፊ ሊጠለፋ አይደለም። እኔ አሁን ቀድሞውኑ ነው የምልህ ከመጀመሪያው ጀምሮ እኔ እንኳን በራሱ ስልክ ደውዬልህ አላውቅም። በእኔ ስልክ ምናልባት እኔ ስልክ እንኳን እዛ ቴሌ የምታውቀው ካለ ጠልፋ እንኳን አንተ እንዳታገኝ ብዬ በሌላ ስልክ ነው እየደወልኩልህ ያለው። አንተ ምናልባት ዘመድ ጋር ወይ ሌላ ሰው ጋር የምትደውለው ቸልተኝነት ነው እንደዚህ ያደረገ ያለው። አዲስ ስልክ ታገኝ ራሱ ቻለችው። ወንድምን ሙሉ ነገሩን ታገኝ የምችለው እኔ አሁን ቀደም ብዬ ነግሬሃለሁ። ጥንቃቄ አድርግ። አካባቢ ቀየርኩ እኮ ሶፊ። እሱ ብቻ በቃ ርቅ ያለው እኮ እንዴ ማን አሁን እኮ የሆነ እንኳን ሀዘን ቢደርስብኝ ማንንም እኮ ሊመጣ የማይችልበት ቦታ ነኝ ያለው። ገባኝ። ግን ምን አለ መሰለህ አሁንም ቢሆን አንተ ነው ምናልባት ቤት መቀየር ብቻ አይደለም እስቲል ከድሮ ዘመዶች ጋር የምትደዋወል ከሆነ ከቤተሰቦች ጋር እስቲል የምትገናኝ ከሆነ ለሷ ቀላል መንገድ ነው እኮ። እሷ ሰራተኝነት ሆነ ያው ሁሉ ጊዜ አንድ አመትን አካባቢ ኦልሞስት እናንተ ጋር እየሰራች የነበረች ልጅ ስለአንተ ቤተሰብ ሙሉ ነገሩን በደንብ ታውቃለች። ነግሬሃለሁ። በዚህ ልክ እንዳትሸወድ፣ ቤተሰብ ጋር እንዳትደውል፣ ባለው ስልክ ያለህበትን ቦታ እንዳትናገር ብያለሁ። ችላ ለምን ትለዋለህ? አሁን እንደዚህ ነገር ራስ እኮ እንድንገባ ያደረገው እኮ ያንተ ቸልተኝነት ነው። እኔ እኮ ተከታታይ ህክምና አለብኝ ሶፊ። ለሱ አሁን የማጽፈው የምገዛው መድኃኒት አለ። በዛ አጋጣሚ ወጣ ብዬ እመጣለሁ። እኔ ወጣ ብለህ መምጣት እኮ አይደለም አሁን እርግጠኛው ነገረች። ምናልባት ያገኘችህ ምናልባት ወይ ዘመድ ጋር እናት ጋር ደውለህ ነው ወይ የሆነ ሰው ጋር ደውላችሁ ነው ምናምን የሚሆነው። በቃ ወይ ክፍለ ሀገር ወንድም ጋር ራሱ ጋር ደውለህለት ነው የሚሆነው። እስቲ አስተውስ እሺ። አሁንም ቢሆን ነው ከምን መጀመር ራስ እንዳለብኝ ግራ ገባኝ እኮ። እኔ አሁን እኮ እየነገርከኝ ራሱ ውዝግብግብ ብዬ ነበር የመጣሁት። አሁን ወንድም እሺ ንገረኝ። እሺ ወንድም የት ነው? ክፍለ ሀገር ነበር የሚሰራው። ወደዚህ ለስራ መጥቶ ነው የሚሆነው። እኔ እዛ ነው እኮ የሚኖረው እኮ። እሺ እኔ አሁን እኮ እመጣለሁ ብሎም አልደወለልኝም። ግን እኔ ጋር ነው ያለው ስትለኝ እኔ ግራ ገባኝ። ከዛ ስደውል ደግሞ የሱ ስልክ አይሰራም። ደግሞ አንድ የእናቴ ልጅ ወንድም ነው እንዴ። አሁን ለዚህ ሰዎች እኮ ለነገ ምንድን ነው የሚያስቡት? ሁሉ ጊዜ ስለኔ መውደቅ ነው ለኔ ጉድጓድ ሲቆፍሩ ነው የሚያድሩት ማለት ነው። ደግሞ አመጣጣቸው እኮ ግራ የሚያጋባኝ። እንዴት አድርጋ ሰራተኛ ሆና ትገባለች፣ እንደገና ታሰረች። አሁን ይፈረድበታል ብዬ ስመጣ ደግሞ እንደገና ወጣ አገኛታለሁ። እንዴት ስፓይደርማን ናት፣ አስማት ናት። እኔ በጣም እኔ እኮ አንዳንድ ጊዜም ሰው አትመስለኝም እንዴ። የለችም ሞተች ተቀበረች አበቃላት ብዬ ሳስብ ትደውላለች። አይ በቃ አሁን ሰላም አገኘው ረፍት አገኘው ስል ደግሞ ደውሎ ደግሞ የማስፈራሪያ ዛቻ ነው የሚመጣብኝ። ኧረ ሶፊ በእናትህ ለነገሩ አንተ ነግረኝ አልሰማም ብዬ እኔ ጥፋተኛ አሁን እኔ ግራ እየገባኝ እኮ ምን ላደርግ እንደምችል ከምን መጀመር እንዳለብኝ ራሱ ተመልካቾቼ ግራ እየገባኝ ነው ማለት በምችለው አቅም እኔ ካለኝ ብዙ ሰው ስላጋጠመኝ ከልምድ አንፃር ለማውራት ሞክሬ ነበር። ያለውን ነገር አውርቼዋለሁ። እሷም ደግሞ ዋስትና ጉዳይ ራሱን የቻለ ራስ ተሰማብናል። የሚያስፈራ ነገር ራስመት ይሄ ዋስትና የሚያሰጥ ጉዳይ አልነበር። ዋስትና ተሰጠ። እሱ ራሱ ገና ራስ ማድረግ በከተል አለ እንዴ አንዱ ጠበቃ ጀምሮ ፈራንጅ ብዙ ነገሮች ብዙ እንገባለን። ግን አሁን አጎቷም ታስፈራራል ለሶፊ ማን አለ ማንም የላትም እኮ እንዴት ልትወጣ ቻለች? ባከህ ነገር አለ። እኔ አሁን ራሱ ግራ እየገባኝ ያለው ልጅቷቸው ረጅም ነው እንግዲህ እንደተረዳሁት ከሆነ እጇ ረጅም ነው። በዛ ላይ ደግሞ ከበቂ በላይ ንብረት እንዳላት ቼክ አድርጌያለሁ እና ብዙ መረጃ ነው ሰብስበን ያስገባነውና
ምን እንጃ ዋስነው ራሱ መፈቀዱ ራሱ በጣም ገርሞኛልና አሁን በዚህ ዋስትና ጊዜ ራሱ በጣም ከባድ ነበር ማለት ስልብን ያለችብን እሷን ራሱ ፈልገው እንዲከራተራት ምናምን ብዬ ፈልጌ ነበር። የለችም አራሿን ያጠፋችው። እኔ መጀመሪያው ምን ስለፈራው ያለኝ አማራጭ አንደኛው እሷን መከታተል ነው። ሲቀጥል ደግሞ እናንተን ፕራይቬሲያችሁን ወይ ደግሞ ደህንነታችሁን በደንብ ማስጠበቅ ነበር የነበረብኝ። ለዛም ብዬ ነበር እዚህ ቤት አዲስ ቤት አመጣኋችሁ። ፕላስ ደግሞ ከማንም ጋር አዲስ ሲም እንዲወጣ ያደረኩት እንደዚሁ ማንንም ጋር እንዳትደውል ብዬ ነበር። ልታገኝ ቻለችው ምናልባት ዘመድ ጋር ደውለህ ምናምን ነው ታውቃለች አልኩ። ጠይቄ ነበር ደግሞ ካለ እንዲጠነቀቁ ንገረኝ ምናምን ብዬሃለሁ። በቃ ማንንም ለምን እና እሷን ብቻ ነው እነሱ ብቻ ከጠበቅን በቂ ነው አልከኝ። ሌላ ካለ ወንድም ሊኖር ይችላል እህት ሌላ ወይም ደግሞ ሊያጠቁም ይችሉበት መንገድ ካለ እሷ ያው ሁሉ ጊዜ እዚህ ቤት ሰርታለች ውራል ታደርስ ዝግጁ ነች። በዛ ላይ ደግሞ አይተናታል። ያው ሁሉ ነገር አድርጋ ምንም ርህራሄ የላት ጭካኔ እንጂ። ስለዛ እንደዚህ አይነት ሴት የነበረች እኔ ማለት አንዳንድ ጊዜ ሞት ቀላል ነው በእውነት። አሁንስ ግራ ገባኝ። ፈተና ይበዛ እንዴ አንዱ ማለፍኩት ስለ አንዱኛው ይሄኛው ስለ ይሄኛው ምንድነው ኃጢአቴ? ፈጣሪ ምን በደል አድርጌ ነው እንዴ? የሰው ልጅ እንዴት ሰው ላይ እንደዚህ ጨክናል? እንዴት ረፍትና ፋታ እስኪያጣ ድረስ ለሰው ጉድጓድ ይቆፍራል? የራሴ ስንፍናና ቸልተኝነት ነው። አንተን አልሰማም ብዬ ነው እኔ ጥፋተኛው። በእኔ ምክንያት ደግሞ እኮ ወንድሞቼ ዘመዶቼ መሰቃየታቸው ነው ግራ የሚያጋባ። አሁን ምን ትለኛለህ ሶፊ? ባካራ የሆነ ነገር በለማለት ነው። አሁን ግራ ገባኝ። ከየት ልጀምር ከምኑ ልጀምር ነው? አሁን የሷ በኩል ያሉ ሰዎችን እንዳለው ጋጎታው ጀምሮ እንዳለው አስገብተናቸዋል። እና አሁን ማን ነው ራሱ እኮ ግራ እየገባን ያለው ማለት በምን ነው የምናገኛት? እሷንም ደግሞ ትፈልባለች ያለች ተመልካቾቻችን። እስቲ አሁንም ቢሆን ያው እኛ ምን ችሎን ያህል ለማድረግ እንሞክራለን። እስቲ አንተ አንዳንድ ነገራቶችን ለእስቲ ለማስታወስ ሞክር። ምንድነው ደውላ ያለች ወይ ምን የሆነ ጠቆመች ነገር ካለ እስቲ ራስ ምንም ለማስታወስ ሞክር። ምንድነው ያለች? ደወለችልህ? ከዛስ ምንድነው ያለች? ያ አባቴ አሰቃይተህ እንደገደልከው እኔ ገና አሰቃይቼ እገልሃለሁ። ማንነቴን አታውቅም። በዚህ በኩል መጥቼ ነው ያስከኝ፣ በሌላ በኩል እመጣብሃለሁ። አሁን እኔ ወጥቻለሁ፣ ከእስር ቤት ወጥቻለሁ። አሁንም ላንተ አልተኛም። ደግሞ ወንድምህ በቁጥጥር ስር ነው ያለው። ወንድምህ እኔ ጋር ነው ያለው። እሺ አገናኝ ወንድሜን ትንሽ ላዋራ፣ ድምፁን ናፍቆኛል ምናምን ስላት ድምፁን ናፍቆኛል። ይሄን ለማለት ራሱ በጣም ደፋር ሰው ነህ። እኔ አንተን ካልገደልኩ እንቅልፍ የለኝም። ለዚህ ሁሉ መከራዬ፣ ለዚህ ሁሉ ለኛ ቤተሰብ ባስረዳት አልሰማም አለች። የት ነው ያለሽው? አድራሻሽ ነው? እሺ ልምጣና የምትፈልጊው ነገር ገንዘብ ነው የምትፈልጊው? አልፈልግም ገንዘብ። ምንድነው የምትፈልጊው? አንተ ያደረከውን ማድረግ የምፈልገው። እኔ ምንም ያደረኩት ነገር የለም። ባክሽ ተረጂ። ምንም ነገር አትሰማኝም። ለሊት ከእንቅልፍ ተነስታ ታስፈራራኛለች። አሁንም ያለበትን አካባቢ አውቃለሁ። ሰዎች ልክ ያለው መደብ ያለው እና በምትወጣበት በምትገባበት ቦታ ሁሉ እየተከታተልኩ ነው። የስነ ልቦና ንግግር ይሁን የምን እንዲሆን እኔ ግራን ይገባኝ። እሱን ካል ተስፈራራ ነው እንጂ ታገኛ አትችልም። ምክንያቱም እዚህ አቅራቢያ የኛ ሰዎችም ስላሉ እሱ ችግር የለውም። እዚህ አቅራቢያ ላለው ላንተ ላለው እዙን ጥብቀን ምናልባት ለዛም እኮ ነግረህንም ቢሆን ምናልባት ከሌላ ልናደርግላቸው የምንችለውን ያህል እንሞክርላቸው ነበር። ቤቱንማ ምን ችግር አለው? እዚህ ልታውቀው አትችልም። አንተ ጋርማ እኮ አለ። አሁን ወንድምን በምን አይነት መንገድ ነው የምናገኘው ነው? እስቲ ደውልልኝ፣ እንትን አድርግልኝ። እስቲ ደወለችበት ቁጥር አለ? ደውልልኝ እስቲ ደውልልኝ። ስልኳ ራሱ የሚገርም ነገር ሌላ ነበር። አሁን ራሱ ቀይረዋለች። እስኪ ደውልላት ካነሳች። ብዙ ጊዜ ግን አታነሳም። አውርላ ሄላ፣ እሺ ሰላም ነው? ኧረ ተይ ተነጋግረን እኮ ተስማምተን እኮ ሁሉን ነገር እኮ ለማድረስ እኮ ተስማምተን እኮ ጨርሰናል። እንደገና ለምንድን ነው እንደ አዲስ የምታረጊው? ኧረ እባክሽ ተስማምተን እኮ አሁን እኮ ለይቅርታ እየተዘጋጀን አልነበረም እንዴ? እኔም እኮ በቃ ቤተሰባችን እንደ አዲስ በይቅርታ ነገሮችን ልናስተካክል እኮ ጨርሰናል አይደል እንዴ? ምንድነው አንቺ እንዴ 70 ጊዜ 70 እኮ ነው እኮ ይቅር በሉ የሚለው። በቃ እኔም አጥፍቻለሁ። እሺ ለሁሉ ነገር ጥፋተኛ ነኝ። በቃ ይቅር በይኝና እባክሽ
እኔ እኮ ወንድሜ ክፍለ ሀገር እንዳለ ነበር የማውቀው። እውነት አሁን አንቺ ጋር ነው? ሳትዋሺ ንገሪኝ እስኪ። ወንድሜንማ ወደ ጋንደም ልኮ ይገባል። እውነት አንቺ ጋር ነው ግን ያለው ነው ወይስ ስታስፈራሪኝ ነው? ድምፁን መስማት ፈልገህ ከሆነ አሰማሃለሁ። በለው በለው። ሄሎ ሄሎ፣ ወንድሜ ሄሎ። ወይኔ ሶፊ እየቀጠቀጥ ሄሎ። ኧረ እባክህ ሄሎ። ወይኔ እየደበደቡት እኮ። ኧረ እባክሽ እሺ በቃ እሺ አምኛለሁ። እሺ የምትፈልጊውን ነገር አደርግልሻለሁ። ምንድነው አንቺ እንሂድ እየመጡት ነው። ድምፁ ይሰማኛል። እውነት ነው አንተ። ሄሎ እያለቀሰ ነው። በቃ አትምቱት። እሺ በቃ አትምቱት። እኔ ወደምትፈልጉት ቦታ እኔ እመጣለሁ። በቃ እሺ የት ልምጣ? እኔ እመጣለሁ። ኧረ እባክሽ ኧረ የእኔ ልጅ ኧረ ተይ በሽተኛ ነው እሱ። ሌላ ህመም ነው የሚሆንብኝ። እኔ አንቺ ያለሽበት አካባቢ እመጣለሁ። በቃ ንገረኝ። አሁን እመጣለሁ። አሁን አትምቱት። እሺ ሄሎ በላቸው። ሄሎ መልስ ደውላቸው። ትክክል ነው። በቃ አልሰማከውም እንዴ? ድምፁ አሁን አምኛለሁ። በቃ እሺ በቃ ተሸንፌያለሁ። እኔ ነኝ ያልኩሽ እኮ ለሁሉ ነገር ጥፋተኛ። ለምንድን ነው ቤተሰቦቼን የምታሰቃያቸው? እቺ ልጅ እያስታመምኩ ነው። ውስጥሽ አይራራም? ሴት ልጅ አይደለሽ እንዴ? እሷ አልጋ ላይ እየማቀቀች ነው። እንደገና ደግሞ ይሄ ልጅ ምንም ነገር የማያውቀው ነው። ኧረ ተይ ዝም በል ፍቅር መስማት አልፈልግም። ኧረ ተይ እሺ ቀይሪኝ። በቃ እኔ አንቺ ያለሽበት ቦታ ልምጣ። ኧረ ተይ በቃ ኧረ ተይ ይቅርበኝ። ኧረ የምትፈልጊውን ነገር ልስጥሽ። እሺ እያንዳንዳችሁ ትጨርሳችሁ ነው። እሺ እኔ ይመስልሃለሁ እንዴ? ዛሬም ከዚህ ጋዜጠኛ ጋር አብረህ ሆነ የምትደውልልኝ? ኧረ ተይ ቆንጆ ተይ እኔ ልጅ። ኧረ እሺ ቀይሪኝ። እሺ በቃ እኔ ልቀይርሽ። ምንም ነገር የማያውቁትን ሰዎች እኮ እያሰቃየሽ ነው ያለሽው እኮ። ለአንቺም ጥሩ አይደለም። በለው አዳምጪኝ። የኔ ተረጋጋ። ስሚኝ እዩ እያዳመጥሽ ነው? በደንብ አዳምጪኝ። ያለሽበት የገባሽበት ጉድጓድ ገብቼ ይይሽ መጣጣል። በአሁኑ ደግሞ እንደዚህ የምትወጪ እንዳይመስልሽ። ስሚኝ ያለሽበት እኮ ራሴ ነኝ ፈልጌ ያወጣሁሽ። አሁንም ደግሞ ካለሽበት መውጣት አይከብደኝም። ደግሞ ያለሽበት አገኝሻለሁ። የመታሽውን ያሳመምሽውን ያህል እኔም አንቺን አሳምምሻለሁ። ጠብቂ። ኧረ ተይ በእናትሽ። ኧረ በፈጠረሽ ተይ። እሺ እንደዚህ እናድርግ። እሺ አዳምጪኝ። እሺ ተይው እኮ እሱን ተይውና የምትፈልጊውን ነገር ንገሪኝ። እኔ የምፈልገው ሁላችንም እያንዳንዳችሁ ማስተካከል እኮ የምትፈልጊውን እኮ እሺ እኮ ለማያውቁትን ሰዎች ታያቸውና እኛን ከፈለግሽ እሱንም የምትፈልጊ ከሆነ የአባቴ ገዳይ ነው የምትሆንም እኔንም የምትፈልጊ ከሆነ እኛን ችግር የለውም። የት እንምጣልሽ እኮ እሺ አትንኪዋ። አንተ ደግሞ ስንት ተከፍሎክ ነው ምዘባርቅብኝ? ሄሎ ምን ተከፍሎክ ነው ምዘባርቅ? ምንም አልተከፈለኝም እኮ። አሁን ምን አለ መሰለሽ አዳምጪኝ እኮ እሺ አሁን የምትፈልጊውን ነገር እናደርግልሽ እኮ እያልኩሽ እኮ ነው ያለሁት። ምንድነው ፍላጎትሽ? የሰው ነፍስ ብቻ ነው። ሄሎ እሺ ቋረጠችው ተመልካቾቻችን እንደምታዩት። እኔ ግን አሁንም ቢሆን እንመለስ የገባችበት ያለችበት ደወለች ግን ይሄ ነገር ውሸት ይሆን? ቆይ ወይስ ተረጋጋል ነው? ያስፈራሩ ሊሆን ይችላል። ሄሎ ያመናችሁኝ አልመሰላችሁም እና
እንድታምኑ ደግሞ አሪፍ ነገር ልኬላችኋለሁ። ቴሌግራም ላይ ግቡ። ምንድነው ቴሌግራም ላይ? አዎ ቴሌግራም ላይ ልኬላችኋለሁ። ግቡና ተደሳሳቱ። እሺ ቴሌግራም ላይ ግቡ እያለች ነው። እውነት ይሁን ተረጋጋ ነው። ምን የሚያረጋጋ ነገር አለ? ሶፊ እየቀጠቀጡት እኮ ነው። ድምፁን ሰምተሃል? እኔም ሰምቼዋለሁ እኮ እሱማ። እንግዲህ ረጋም በልና ደግሞ ለጸበል እኮ ነው የመጣው። በእናትህ በዛ ላይ በሽተኛ ነው። አንድ ኩላሊት እንትን አለ። ማን ቦታ ላይ ቢመጡ እዛ ነው ጸጥ የሚለው። እንዴ መጣ ታውቅ ነበር? አላውቅም ነው አሁን ምን ሆነ ይሁን? አሁን ቴሌግራም ልካለህ ብላለች። እስኪ ቴሌግራም ትንሽ እንየውና ምን አይነት እዚህ ጋር ቴሌግራም ላይ ጋር እስኪ እንጠብቀው። እስኪ አልገባም። ምንም አዲስ ነገር አልገባም። ይሄ ሰው ልጅ በዚህ ልክ እንዴት ሊጨክን እንደሚችል በዚህ ልክ እንዴት ሰይጣን ሊሆን እንደሚችል አላውቅም። ብቻ ነው አሁንም ቢሆን ይሄን ቪዲዮ መለቀዋለሁ። ስታዩ ማላገኝሽ አይነት ስሜት እንዳይሰማሽ ያለሽበት ገብቼ አወጣሻለሁ። እስከዛ ደግሞ አገኝሻለሁ። ጠብቂ። እውነት ነው እውነት ነው። ይቀጥቅ ወንድሜ ነው። በቃ በእኔ ምክንያት ተረጋጋ። ወይኔ ወንድሜ እኔ ልሰቃይ ውሸት መስሎኝ ነበር። የእውነት ነው። አየህ ሶፊ ምን አይነት ጨካኝ ናት። ይሄ ነው ወንድሜ። ራሱ ነው። ሰይጣን ነች። ምንድን ነው መፍትሄ? አጠፋችሁ ስልኳን። ኧረ ምን አይነት ጉድ ውስጥ ነው የገባሁት? ኧረ ምን አይነት ስቃይ! ጨዋታን የፈለገችው። እሺ ችግር የለውም። አሁን ምንድን ነው የሚደረገው? ሶፊ ኧረ በአንድ መላ ፍጠርልኝ ባለፈው። እሺ ችግር የለውም። እኔ እሞክራለሁ። ደም ጠምቷታል እኮ። እስቲ ለማንኛውም ስልኳንም ስለሚይዘው እኔ አሁን በዚህ አይነት እኔ ከትንሽ ደቂቃ በኋላ በቃ የሚሞት ነው የሚመስለኝ። አላየሁም እንዴ? በዚህ በኩል ደግሞ ሰባብሮታል እኮ። ለመቆም ራሱ እኮ አይችልም እኮ። ዝልፍልፍ እያለ እየወደቀ ነው። ያቆሙታል። ዝልፍልፍ እያለ ይወድቃል። እያየሁ ነው አይደል? ሰይጣን ሰይጣን። እስቲ ነረጋጋ ተመልካቾቼ። እሺ ለልጅም እንዳትነግራት፣ ሰው ማወቅ ስለሌለባት እኛ የምንችለውን እንሞክራለን። ሕክምና የለም። አሁን ደም እየፈሰሰው ነው። እንዴት አይነት ስቃይ! እንዴት ነው የሚያሳልፈው? ነገንስ እንዴት ነው የሚያድረው? የት ይሄዳል? ለማን ይነገራል? ለማን አቤት ይባላል? ይሄ ሁሉ የእኔ ጥፋት ነው። ምን ኃጢአት ሰርቼ ነው ፈጣሪ? ረጋ ብሉና እኛ የምንችለውን ያህል ለማድረግ እንሞክራለን። ያው እንግዲህ ተመልካቾች አሁን እስቲ የምንችለውን ለመሞከር ከዚህ ልውጣና አሁን እዚህ አስተራስ ውስጥ እየቀጠለች ነውና ጌም የምትፈልግም ከሆነ ጌም እንጫወታለን። ያለችበትን ደግሞ እስቲ ስልኳን መስቲ ለያዘውና አልተረፈም። በማለት ስልኳን ይዤዋለሁ። ስልኳን ምስቲ ሀቅ አድርገን ያለችበት ቦታ ለማግኘት እንሞክራለን። በሎኬሽን እሷ ጋር ለመድረስ እንሞክራለን። ግን ሌላ የምንጠቀማቸው መንገዶች እንደራሱ ሌላ የሚጠረጠሩ ሰዎችንም እስቲ በሷ ዙሪያ ያሉትን እስቲ ለማድረግ እንሞክራለን። ያው ምንችለውን ያህል እንታገላለን። በተፈጣሪ ጋር አዲስ ነገር ለማድረግ እንሞክራለን። እስከዛ ግን አብራችሁ ቆዩ ተመልካቾች። በጣም ጥሩ ተመልካቾች፣ እንግዲህ በስተመጨረሻ ሎኬሽኑ የሚያሳየን ቦታ ደርሰናል። ስልኳን ተቀብዬ ነበር፣ የሷን ስልክ ይዤ ነበር እና ደግሞ እንደዚህ ደግሞ አይቲ ባለሙያዎችን ጠቅሜ ሀክ አድርገን ነው ያለንበት ግቢ ገብተናል። እንግዲህ ዋናው በር በላይ በኩል ነው እንደምታዩት፣ አጥር ዘላን ነው የገባነው። እንግዲህ ፍቃድ የለንም፣ ያለ ፍቃድ ነው የገባነው። ግን ያለው አማራጭ እንዳይሸሹ ስለፈለግን ተደብቀን ነው የመጣ ነው። አሁንም ረጋ በልና ያው እንሄዳለን ማለት ነው። ቀስ ብለን ለመሄድና እዛ ለማጣራት እንሞክራለን። አብራችሁን ቆዩ ነው። ቀስ ብለን ውሻ እንደዛ ቀስ ብለን
ይሄ ማለት ደላላ አይደል እንዴ? ሰላም አወቀኝ አይደል? ታውቀኛለህ? ኧረ አላውቅም። ማነህ? ታውቀኛለህ? ናሽ ይልቀቀኝ ወንድሜ። ምን ሆነህ ነው? ምንም አልሆንኩም። ታውቀኛለህ አይደል? የእናማ ቃረን አላውቅም። ምን ፈልገህ ነው? አንተ ማለት ደላላ የነበርከው ፎቶ ተልኮልኝ አጥቼ የነበርከው ልጅ ነህ። ለቀቀኝ። እሺ ሰጣ ገባ አያስፈልግም። ምን ፈልገህ? ረጋ በል ቁጭ ብለን እናውራ። ላውራ ብቻ ነው የፈለኩት። ምንድን ነው ስለምራም ታወራ? ነገር ውስጥ እንዳንገባ። ምንድን ነው የምትፈልገው? ምን ፈልገህ ነው? ሌላ ነገር ውስጥ እንዳንገባ። ሌላ ነገር ውስጥ መግባት አያስፈልግም አይደል? ማለት እንዳንገባ ቁጭ እንበል። ላውራ ብቻ ነው የፈለኩት እኮ። ምን ፈልገህ ነው? አንደኛ ሲቀጥል ልጅ ታገተው የት ነው ያለው? የምን ልጅ? አገተው የነበረው ልጅ የት አለ? ማን ተደረገ? የተደረሰበት አንተ ላይ ነበር። ስለምራም የምታወራው ምንም የምታወራው ነገር አልገባኝ። ምንድን ነው የምፈልገው? አዳምጠኝ። ማን እንደሆንክ በደንብ ነው የማውቅ። ደላላ ነኝ። ሰው ያገኛል። አሁን ከሰዎች ጋር ግባባለሁ። ደላላ ስልክን እሺ፣ ደውልኝ ወደ እኔ። ለምን ደውላለህ? ምን ፈልገህ? ከደቂቆች በፊት አንድ ሴትዮ በአንተ ስልክ ነበር። ስልክ አለኝ አላልክም? ደውለህ አንተ እኮ አለኝ። ስልክህን እኮ ሀክ አድርገው ነው እኮ የደረስነው። ይሄው እኮ በቃ እንደዳለው አይሰራም። ስልኩ ደውልልኝ። ሻንጣ ስልክ ቁጥርን አውቀዋለሁ። ሀክ አድርገህ ነው እዚህ ሎኬሽኑ ስለሚያጋም። ሲቀጥል ደግሞ አንተ የምፈልግ ደላላ ነበርክ ነው። ሰራተኛዋን ከመጀመሪያው ጀምሮ ታውቃለህ። ሰራተኛዋን እዛ ቤት ያስገባት አንተ ነህ። አሁን ደግሞ የተባበርካት እገተው ላይ ሌላ ነገር ውስጥ እንድገማ ምልክት የምትሰራተኛ ሰራተኛዋ አገናኛለሁ። ቁጭ ብለን እናውራ።